ዛሬ ቀኑ በፈረንጆች አቆጣጠር ነሐሴ 15 ቀን 2026 ዓ.ም ነው። ያኔ ደግሞ ነሐሴ 15 ቀን 2008 ዓ.ም የቤጂንግ ኦሎምፒክ ስታዲየም በሺዎች በሚቆጠሩ የዓለም አትሌቲክስ አድናቂዎች ተሞልቷል። የውድድሩ ድባብ ከባድ ነው። የዓለም ምርጥ አትሌቶች በአንድ መድረክ ተሰባስበዋል። በዚያ ምሽት ግን ከአንዲት ወጣት ኢትዮጵያዊት የሚጠበቀው ነገር ከድል በላይ ነበር። በዚህ ቦታ ላይ አንዲት እንቁ ዓለምን ያስደመመች የቤጂንግ ኦሎምፒክ ንግሥት አትሌት አብራ ተሰልፋለች። ኢትዮጵያውያንን ያኮራ፣ ዓለምን ያስደመመ ታሪካዊ ድል በማስመዝገብ በዘርፉ ተገዳዳሪ እንደሌላት ለማስመስከር ማሰቧን ግን ከሷ በቀር ማንንም አያውቅም። ይህቺ ትንሽ ልጅ ጥሩነሽ ዲባባ ነበረች። የሴቶች 10,000 ሜትር ውድድር ሲጀመር ኢትዮጵያውያን አይኖቻቸውን ወደ ስክሪኑ ወርውረው በከፍተኛ ስሜት ውስጥ ሆነው ይከታተላሉ። ይህ ሩጫ ብቻ አልነበረም። የአንዲት አትሌት ጥንካሬ፣ የአንድ ሀገር የሩጫ ታሪክና የሚሊዮኖች ተስፋ በአንድ ላይ የተሰባሰበበት የታሪክ ገጽ ነበር። የመጀመሪያው እርምጃ ትንፋሽ ቀጥ ያደርጋል። ውድድሩ ተጀመረ። አትሌቶቹ ከመጀመሪያው ዙር ጀምሮ ፍጥነታቸውን ለመለካት ጀመሩ። 10,000 ሜትር እንደ 100 ሜትር ሩጫ አይደለም። እዚህ ጉልበት ብቻ አያስፈልግም። ትዕግስት፣ ስልት፣ አእምሮአዊ ጥንካሬና በመጨረሻው ዙር የሚፈለገው የፍጥነት ትንቅንቅ ያስፈልጋል። ጥሩነሽ ይህንን በደንብ ታውቃለች። ዙሮቹ በተደጋገሙ ቁጥር የውድድሩ ጫና እየጨመረ መጣ። አትሌቶቹ እየደከሙ ሲሄዱ፣ ጥሩነሽ ግን እርምጃዋን በቁጥጥሯ ስር አደረገች። እያንዳንዱ ዙር ወደ ድሉ የሚወስዳት ሌላኛው እርምጃ ነበር። የመጨረሻዎቹ ዙሮች የፍርሃት ሰከንዶች ሆኑ። የሩጫው መጨረሻ ሲቃረብ ሁኔታው ተቀየረ። የአትሌቶቹ ፊት ላይ ድካም ታየ። እግሮቻቸው ይከብዷቸው ጀመር። ነገር ግን ጥሩነሽ አሁንም በጨዋታው ውስጥ ነበረች። የመጨረሻው ዙር ሲደርስ የኢትዮጵያ ተስፋ በአንዲት አትሌት እግር ላይ ተመርኩዞ ነበር። ከዚያ የማይረሳ የመጨረሻ ትንቅንቅ ይመጣል። ጥሩነሽ ፍጥነቷን ጨመረች። እያንዳንዱ እርምጃ ወደ ወርቅ ሜዳሊያው እያቀረባት ነበር። የመጨረሻው መስመር ሲታይ ወደ ጥሩነሽ የቀረበ አትሌት አንድም አልነበረም። ከዚያ በኋላማ ጥሩነሽ ዲባባ የኦሎምፒክ ሻምፒዮን መሆኗን አረጋገጠች። ሰዓቱ 29 ደቂቃ ከ54 ሰከንድ 66 ማይክሮ ሰከንድ ላይ ቆመ። የወርቅ ሜዳሊያው የሷ ሆነ። የኢትዮጵያ ሰንደቅ ዓላማ በዓለም ኦሎምፒክ መድረክ ላይ ከፍ ብሎ ታየ። የኢትዮጵያ መዝሙርም በዚያ ታላቅ መድረክ ተሰማ። ይህ ወርቅ የጥሩነሽ ብቻ አልነበረም። የጥሩነሽ ድል በአንድ አትሌት ስኬት ብቻ ሊገለጽ አይችልም። ይህ የኢትዮጵያ የሩጫ ባህል ውጤት ነው። ከቀድሞዎቹ ታላላቅ አትሌቶች የተጀመረውን የድል ታሪክ በአዲስ ትውልድ ያስቀጠለ ነበር። ኢትዮጵያ በረጅም ሩጫ ታሪክ የዓለም ሀያል መሆኗን እንደገና አረጋገጠች። ከተራራማው የኢትዮጵያ ምድር የተነሱ አትሌቶች በዓለም ታላቁ የስፖርት መድረክ ላይ ሀገራቸውን ማስጠራት እንደሚችሉ ይህ ድል ሌላ ማረጋገጫ ሆነ። 29 ደቂቃ ከ54 ሰከንድ ከ66 ማይክሮ ሰከንድ ቁጥር ብቻ አይደለም። 29 ደቂቃ ከ54 ሰከንድ ከ66 ማይክሮ ሰከንድ ለአንዳንዶች ይህ የሩጫ ሰዓት ብቻ ሊመስል ይችላል። ለኢትዮጵያውያን ግን ይህ ቁጥር ከብዙ ህልሞች ጋር የተያያዘ ነው። በዚያ 29 ደቂቃ ከ54 ሰከንድ ከ66 ማይክሮ ሰከንድ ውስጥ የዓመታት ልምምድ፣ የብዙ የጠዋት ሩጫዎች፣ የድካም ጊዜያት፣ የመውደቅና እንደገና የመነሳት ታሪክ ነበር። ኦሎምፒክ ላይ ወርቅ ማሸነፍ በመድረክ ላይ የሚታየው ለጥቂት ደቂቃዎች ብቻ ነው። ከዚያ በፊት ግን የብዙ ሺዎች ሰዓታት ልምምድ ይኖራል። ጥሩነሽ ያንን ሁሉ በአንድ ሩጫ ወደ ታሪክ ቀየረችው። ከድሉ በኋላ የወርቅ ሜዳሊያው በአንገቷ ላይ ሲያርፍ ጥሩነሽ ብቻ አልተሸለመችም፣ ኢትዮጵያም ከፍ ብላ ታየች። በዚያ ቀን ብዙ ወጣቶች አትሌቲክስን በአዲስ አይን ተመለከቱ። ብዙ ልጆች እኔም አትሌት መሆን እችላለሁ ብለው ህልም ማለም ጀመሩ። የአንዲት ሴት አትሌት ድል ለሌሎች ሴቶች አትሌቶችም መንገድ ከፈተ። የኢትዮጵያ ሴቶች በዓለም አቀፍ የሩጫ መድረክ ላይ የበለጠ እንዲታወቁ አዲስ ምዕራፍ ተከፈተ። የቤጂንግ ወርቅ የማይረሳው ለምንድን ነው? ኦሎምፒክ በየ4 ዓመቱ የሚመጣ ውድድር ነው። ለአትሌቶች ግን ወደ አንድ ኦሎምፒክ ለመድረስ የሚወስደው ጉዞ ከባድ ነው። ስለዚህ በቤጂንግ የተገኘው ድል በቀላሉ የመጣ ድል አልነበረም። ጥሩነሽ የኦሎምፒክ ወርቅ ባለቤት ብቻ ሳትሆን የኢትዮጵያ የሴቶች አትሌቲክስ ታሪክ ውስጥ የማይረሳ ስም ሆነች። የዛሬው ትውልድ ስለሷ ሲያስብ የሚያስታውሰው የወርቅ ሜዳሊያዋን ብቻ አይደለም፣ የምትወክለውን ትጋት፣ ትዕግስት፣ ተስፋ፣
እንዲሁም እምነት ጭምር ነው። አንድ ሩጫ፣ አንድ ወርቅ፣ አንድ ታሪክ። እንደ አውሮፓውያን አቆጣጠር ነሐሴ 15 ቀን 2008 በቤጂንግ የተከናወነው የጥሩነሽ ዲባባ ድል የኢትዮጵያ አትሌቲክስ ታሪክ ውስጥ በወርቅ ቀለም የተጻፈ ገጽ ነው። እሷ 10,000 ሜትሩን ስትሮጥ አንድ የሩጫ ውድድር እየተካሄደ ነበር። ሩጫውን ስታሸንፍ ግን ከውድድሩ በላይ የሆነ አዲስ ነገር አስመዘገበች። ኢትዮጵያን በኦሎምፒክ የአትሌቲክስ ወርቅ ከፍ አደረገች። የስታዲየሙ ጩኸት ተሰምቶ ሊጠፋ ይችላል። የውድድሩ ደቂቃዎችም ሊያልፉ ይችላሉ። የ29 ደቂቃ ከ54 ሰከንድ ከ66 ማይክሮ ሰከንድ ሰዓትም አንድ ቀን የታሪክ ቁጥር ብቻ ሊሆን ይችላል። የጥሩነሽ የቤጂንግ ወርቅ ግን አይጠፋም። ምክንያቱም ይህ የአንዲት አትሌት ድል ብቻ አልነበረም፣ የኢትዮጵያ ድል ነበር። የኢትዮጵያውያን ኩራት ነበር። የአዲስ ትውልድ ህልም መነሻ ነበር። እናም ከዓመታት በኋላ ዛሬም የቤጂንግ ምሽት ሲታሰብ አንድ ስም በኩራት ይነሳል። ጥሩነሽ ዲባባ። የኢትዮጵያ የቤጂንግ ወርቅ በደማቁ የተጻፈ ታሪክ።